ምንም እህቴ የዚህ ሰውዬ ጉዳይ እኮ ሊገባኝ አልቻለም። ስራ እንድሰራ አይፈቅድልኝም፣ ወጥቼ እንድገባ አይፈቅድም። ስለ ስራ ሳነሳበት ብር የለኝም ይለኛል። ቆይ እኔ ምንድነው ማድረግ ያለብኝ? አቤት ውስጥ ስትቀመጪ ምንም አታውቂ ጅል መሰልሹ? እኔ ምን አውቃለሁ? እኔንም ግራ የገባኝ እሱ አይደል? አንቺ እኮ በዚህ ልምሽ እንደ ኩዮች ወጥተሽ ሰርተሽ መግባት ያለብሽ ልጅ ነሽ። ትዳር እስር ቤት ነው እንዴ? እኔም እንደዛ ነበር የማስበው፣ ግን ምን ያደርጋል የኔ ትዳር እስር ቤት ሆነ እኮ። ከቤት አልወጣ እንደ ኩዮቼ ወጥቼ አልገባም። ቆይ እኔ ምንድነው ማድረግ ያለብኝ? እኔንም የሚገርመኝ አንተ እንደፈለክ ወጥተህ ትገባለህ። ቆይ እኔ ዝም ብዬ ቤት ውስጥ ስቀመጥ ምንም ነገር አይመስልህማ? አሁን ምን አልኩኝ? ቆይ በእኔ ምክንያት ነው ቤት ውስጥ የተቀመጥኩት? አዎና፣ እኔ እንደ ጓደኞቼ ወጥቼ ገብቼ ስራ ሰርቼ መግባት ፈልጋለሁ። አንተ ግን ምንም አይመስልህም በቃ። ቆይ ግን ለምንድን ነው? ለምን ወጥተሽ አሰሪኝ ታዲያ? እኔ አላስኩሽ አይደል እንዴ? መብትሽ እኮ ነው። አንተ ቆይ እንዴት ነው የምትናገረው? አሁን ምን አደረኩኝ? ቆይ ከዚህ በላይ ምንድን ነው የምታደርገው? ምንድነው ነገር የምቆሰቁሽ? ቆይ ምንም ነገር የቆሰቆስኩት ነገር የለም እኔ ጋር። ሲጀመር እኔ ስራ መስራት ፈልጋለሁ። ስንቴ ነው የነገርኩህ? ቆይ እኔ የምለው ዛሬ ማን መጥቶ ነበር? ማንስ ቢመጣ? እኔ በራሴ የምተማመን ሴት አይደለሁም እንዴ? ደግሞ ምን ማለት አስበክ ነው? ቆይ ዛሬ ነገር ነው እንደ በላሽው? ምንም ነገር የበላሁት ነገር የለም እዚህ ጋር። እኔ እያወራሁክ ነው። ስለጠየቅኩ ነገር ደግሞ መልስ ብትሰጠኝ ደስ ይለኛል። ትናንትና ረግጠህ ጥለኸኝ ሄድክ። ቆይ ዛሬ ምን ልትሄድ ነው? አንቺ በቃ ይሄን ነገር ምንድን ነው አትይውም እንዴ? እንዴት ነው የምታየው? መስራት ነው የምፈልጊው? መስራት ነው የምፈልገው። ውጪ ነው ስራ። ለምን ሮጭ እኮ ምንድን ነው የምሰራው? እኔ እኮ ያልኩህ እሱን ነው። እኔ በመሱ ነው ያውቃለሁ። እንዴት ነው የማታውቀው? ባለቤት አይደል እንዴ? አላማክርም? እኔ ልጠይቅ አይገባም? እሺ ምንድን ነው መስራት የምፈልጊው? ስራ ነው መስራት የምፈልገው። ያው ረፍቶብኝ እኔ ልጅ። ቆይ አንተ ሰውዬ ግን ምንድን ነው ስለ ስራው ጉዳይ እኮ አንስቼበት ነበር እና ምን አለሽ? እኔ አልከለከልኩሽም። የፈለግሽውን ስራ መስራት ትችያለሽ ብሎኛል። እና ጥሩ ነው። ለምን የራስሽን ነገር እንዲከፍልሽ አታረጊም? ለነገሩ ልክ ነሽ እባክሽ። የራሴን ስራ ብሰራ ለኔ ማዋጭ ነው የሚሆነው። ያው ገንዘቡን ሜቱን ከሚያንጠባጥብ እዚህ ላይ ቢወጣ አሪፍ ነው። ትንሽ የሱም ነገር እንዲከፍልሽ አድርጊ። አዎ እኔም ዝም ብዬ ቤት ውስጥ ከምቀመጥ ሀሳቡን አንስቼለታለሁ። እስኪ እንግዲህ የሚለውን ደግሞ ከሱ ሰማለሁ። አዎ ብጠይቀው አሪፍ ነው። የራስሽ የሆነ ነገር ሊኖርሽ ይገባል። አዎ እስኪ ሌላ ሀሳብም ካለ አስቤበት ምናምን የራሴን ስራ እሰራለሁ። ላውራት ፈልጋለሁ። ምን ነበር? ባለፈው ያልከኝን ነገር አስቤበታለሁ እና ሱቅ እንድትከፍትልኝ ፈልጋለሁ። ምናሽ? ሱቅ እንድትከፍትልኝ ፈልጋለሁ። ሀሳብሽ እኮ ጥሩ ነበር፣ ግን አሁን ግን ለሱቅ የሚሆን ብር እጄ ላይ የለም። ማለት? ቆይ አንተ የምታገኘውን ብር የት ነው የምታረቀው? የሆነ ቁም ነገር ላይ እያወራሁ ስለሆነ እኮ ማለት ለምን አትረጂኝ? ከቤት ሌላና ከኔ ሌላ ለምንድን ነው የምታውለው? ቆይ እሱም ጊዜው ሲደርስ ታውቂያለሽ። ግን አሁን ልተኛ ትበላለሽ። ትንሽ ረፍት ሆነም አልሆነም ብቻ እኔ ሱቅ እንዲከፈትልኝ ፈልጋለሁ። ደግሞ በደንብ አስቤበታለሁ። ሰምተሃል? ሰምቻለሁ፣ ግን አሁን ሄሎ እህቴ፣ አሁን ስለምፈልግሽ ቤት ነኝ። አዎ አሁን ነው የምፈልግሽ።
እሺ እና ምን አዲስ ነገር አለ? ስራ መስራት እንደምፈልግ ጠይቄው ነበር። እና ምን አለሽ? ብር የለኝም ማለት። ምን ማለት ነው? እኔ እንጃ እንግዲህ ጊዜው ሲደርስ ታውቂዋለሽ አለኝ። ብር የለኝም ብሎኛል። ጊዜው ሲደርስ ታውቂዋለሽ ማለት ምን ማለት ነው? ገንዘቡን የት ነው የሚያደርገው? አላውቅም። እሱን ጠይቄው ነበር ግን ምንም የነገረኝ ነገር የለም። እህቴ ስነግርሽ አልሰማልሽኝ። ይሄ ሰውዬ ሌላ ህይወት አለው። እመኚ፣ ሌላ ህይወት አለው። በቃ ላንቺ አይሆንሽም። እና ቆይ ምንድን ነው ማድረግ ያለብኝ? በቃ ፍቹ። ለምን እድሜሽን ትጨርሻለሽ? አዎ ፍቹ በቃ። እሺ ጠይቀዋለሁ ማታ። ቆይ ባለፈው እነግርሻለሁ ያልከኝ ነገር ምንድን ነው? እስኪ ንገረኝ። በቃ ምንም ትዕግስት የለሽም ነው? በጊዜው ታውቂያለሽ። ምንድን ነው ያስቸኮለሽ እንደዚህ? በጊዜ የማውቀው ነገር ቆይ ከኔ ሌላ ሚስትና ልጆች እንዳለክ ነው የማውቀው ወይስ ምንድን ነው? ምንድን ነው የምታወሪው? ይሄን ያልኩኝ እንደዚህ መጣለፍ ምንድን ነው? ጊዜው ሲደርስ እነግርሻለሁ አልኩሽ አይደል እንዴ? ታዲያ ቆይ ጊዜው ሲደርስ ምን ነው የምትነግረኝ? እዚህ ቤት የመጣው ሰው ሁሉ ጤነኛ አይደለም ማለት ነው። ደግሞ ማን መጣ? እዚህ ቤት የሚመጣው ቤተሰቦች ናቸው። አሁን ደግሞ ብለክ ከኔ አልፈ ቤተሰቦችን መናገር ጀመርክ? አራት ጭቅጭቅ ሴትዮ እንዴ! ኧረ እባክህ እኔ ሴትዮ እንዴት ማውራት ጀመርክ እባክህ? ለማንኛውም ስትረጋጊ ሄሎ ወይ እህቴ እንዴት ነሽ? ደህና ነኝ። ምን እንደተፈጠረ አታውቂም? እንደዛ ከሆነ ጥሩሽ ቶሎ ነኝ። ጠብቅሻለሁ። ቻው። እናቴ ምን አዲስ ነገር አለ? ምን አዲስ ነገር አለ? በእናትሽ ባለፈው ስላልሽኝ ጉዳይ እኮ ስጠይቀው ምንም ሀሳብ አልሰጠኝም እና ብሩ ምን ላይ ነው የምታወራው ምናምን ነገር ስለው ጭራሽ ቤተሰቦችን መናገር አልፈለገም መሰለሽ። ማን ነው የሚመጣው እዚህ ቤት? ከማን ጋር ነው የምታወሪው ምናምን ነገር አላለኝም። ጭራሽ ካንቺ አልፎ እኛንም መናገር ጀመረ? ምን አውቃለሁ በእናትሽ፣ በጣም እያበዛው ነው። ይሄ የአንቺ ድክመት ነው። አይሻ አንቺ ዝም በማለትሽ እኛንም እያስደፈርሽ ነው። አሁን ምን ማድረግ ነው ያለብኝ? በቃ አጭር አቋም መናገር አለብሽ። ውሳኔ ላይ ድረሽ። በቃ ፍቺው። ለምን አፈቺው? ፍቺ? አዎ ፍቺው። በቃ ንብረትሽን ተካፍለሽ እኮ መኖር ትችያለሽ። እንደሱ ይሻላል። እንደሱ ነው የማደርገው። አይ የምትይ ከሆነ ደግሞ እኔ እዚህ ውስጥ አይመለከተኝም። ከአሁን በኋላ እየመጣሁኝ እዚህ ቤት መሰደብ አልፈልግም። እሺ በቃ እናንተንም ከማሰደብ እሱ እንደዛ ባደርግ ይሻለኛል። እሱ ይቀለኛል። መቼ ምድሪ ነው? ስራ ልጀምር ስልክ ብር የለኝም አልከኝ። ብሩን የት ነው የምታደርገው ስልክ ጊዜው ሲደርስ ነው የምታውቂው አልከኝ። ለእኔ ምንም ስሜት ያለህ አይመስለኝም። ስለዚህ እኔ ፍቺ እፈልጋለሁ። ምንድን ነው ያልሽው? ፍቺ እፈልጋለሁ። ፍቺውን ትፈልጊዋለሽ? ለነገሩ ደግሞ ከአንቺ ጋር እንደዚህ ከመጨቃጨቅ ፍቺውን እንፈልገዋለን። ምን ድሮም ከኔ እስኪወጣ ነው እንጂ የምጠብቀው። በቃ አስበክ ነበረ። ከቻልሽ ነገ ጀምረሽ። እንደዛ ነው? አዎ። እሺ አይገርምሽም?
ስለ ፍቺ ጉዳይ ስጠይቀው እኮ እሺ አለኝ። ይሄ አስመሳይ እሺ አለሽ? እሺ አለኝ። መጀመሪያም ሲያስበው ነበር መሰለኝ። ምንም ነገር ሳያቅራራ ነው እሺ አለኝ። መጀመሪያም ሳስበው ማስለቆየ ነው እሺ አለሽ። መጀመሪያም አልሰማም አልሽ እንጂ እኔ ነገሮች ነበር። እኔማ መች ጉዴን አውቄው። ታዩ ጆሮ ለባለቤቱ ባዳ ነው። ሁሉንም በጊዜው ነው ያወቀው። መች እንደዚህ መሰለኝ። አንተ አስመሳይ እህቴን ቤት አስቀምጣት መጫወቻ አደረካት። ደግሞ ምን አድርጌ ነው? ምን ያላደረካት አለ? ምን አደረኩስ? ያለ ስራ ቤት አስቀምጥካት። ከሱ ሰዓት አንተ እንደፈለገው ሆነ ነው የምትገባው። እኔ ስራ እንዳሰሪ ብያለሁ። ወጥቶ መስራት እኮ ትችላለሽ። ወጥቶ እና ለምን መስሪያውን ገንዘቡን አሰላተው? እኔ ገንዘብ የለኝም አሁን አይደል? ምን ታረጋዋለህ? የምትሰራበትን ገንዘብ የለም የምታረጋው። ከሷ ውጪ ይወጣል? ከሷ ውጪ ህይወት የለኝም። እና ምን እያደረከው ነው ገንዘቡ? ቁም ነገር ላይ እየዋልኩት ነው። ምን አይነት ቁም ነገር ነው? እኛ ማናውቀው ቁም ነገር? እንደው ነገርሽ ከዚህ ቤት ሌላ ቤት እየሰራው ነበር። ለዛ ነበር ብሩን ሳውሎ ነበር። ግን ታዛዝናላችሁ። እሺ ቤት ማለት ስለምን ቤት ነው የምታወራው? እኛ ምንም የምናውቀው ነገር የለም። ግዴታ ማወቅ የለብሽም አንቺ። ምን ማለት ነው? እህቱ አይደለም እንዴ? እሷን የሚመለከት ነገር አይኔ ይመለከታል። አየሁሽ እኮ ምን እንደምመለከትሽ ለስለሱ። ለማንኛውም ፍቺውን አፋጥኝልሽ። አንቺ ባለቤትሽ ምን አይነት መልካም ሰው ነው? ምን ስለ የቱ መልካምነት ነው የምታወሪው? አንቺ አይደለሽ ነው መጀመሪያ የሆነሽም ሌላ ህይወት ጀምሯል እና ፍቺ ጠይቂ ምናምን ያልሽኝ። ከዚህ በኋላ መጀመሪያ ስለሱ መጥፎ ነገር ስነግሪኝ ስለነበረ ነው እህቴ። እና ምንድን ነው የምትይኝ? ትዳርሽ አደጋ ላይ ነው። ትዳርሽን ታደጊው። ፍቺው እንዲቀር ማድረግ አለብሽ። ከዚህ በኋላ ምን ማድረግ እችላለሁ? እሱ እኮ ስለ ፍቺው ሁሉን ነገር ጨርሶታል። እኔ ምንድን ነው አላውቅም። ብቻ ማድረግ ያለብሽ ነገር አድርጊ። እኔ ግን አሁን ቸኩላለሁ። እዚህ መሀል መግባት አልፈልግም። ምን እያልሽኝ ነው? ቆይ ከዚህ ሁሉ በኋላ ምን ማድረግ እችላለሁ? ብቻዬን ጥለሽኝ ነው የምትሄጂው?